አይታወቅ። ኦኬ መቅዲ ቆይ አንዴ ጂጂ መቅዲ ማታ ቮይስ አድርገሽልኛል። ኩላሊቷ ወጥቷል የተረጋገጠ ነገር ነው ሰነድ ላይም አለ ብለሽናል። አሁን እዚህ ላይ መጣሽ። አሁን ፎከስ ማድረግ ያለብን መቅዲንም ትላንት አናግሬያታለሁ። ፎከስ ማድረግ ያለብን ነገር ላይ ብቻ ፎከስ ብናደርግ ነው የሚሻለው። እንደዛ እሺ ነፂ ሙሉ ሰውነቷን ስትይ የተከፋፈተ ነገር አለ ሰውነቷ ላይ ካንገቷ ከታች በሙሉ ካንገቷ ከአገጯ ጀምሮ እስከታች ድረስ ተከፍቶ በሙሉ ተጀርባው ሆኖ ግን ማሪ አንቺ አሁን ነገሩን ፍርጥርጥ አድርገሽ ነገርሽን። ጂጂ ግን ነገሮቹን ለማድበስበስ የሄደችበት ርቀት ግን በአንድ ዜጋ ላይ ግን ይደብራል። በነገራችን ላይ ለዜጋ እኔ እንደሚመስለኝ ከሆነች ልጅ ራሷን ማጥፍታ ላይሆን ይችላል። አሁን የኛ የብዙዎቻችን ጥያቄ የሆነብን ነገር ስላለ ነው ማለት ጥያቄያችን ጭደው ሬሷን ይዘው መጥተዋል። አሎባ የሚባልበት ሀገር አለ ከቱርክ ላይ ትንሽ ከኢስታንቡል ወጣ ያለሽ ከተማ ናት። ከዛ ሄደው ሬሷን ይዘው መጡ። ከመጡ በኋላ ግን ወረቀቱ ላይ እንደተጻፈው 2 ኩላሊቷ እንደወጣ እና ከወጣም በኋላ ደግሞ ለምን ብለው ሲጠይቁ ለምርመራ እንደሆነ አንድ ሰው ራሱን ሲያጠፋ ለምርመራ ኩላሊት እንደሚያወጡ ነው የተናገሩት ማለት ነው። እንደዛም ሆኖ እንዳለ ግን እሺም ተብሎ እንዳለ አውጥተው መልሰው እንዳስገቡት ነው የተናገሩት። ግን ያ ነገር ያስገቡ ምናውቀው ታሪክ የለም እና ብር ሰውየው ወደ ሀገሯ ራሴ ልካለሁኝ የልጅቷን የሬሳ ገንዘብ ከፍዬ ልካለሁ ብሎ ነበረ። ሳይከፍል ግን ትላንትና ወደ ዱባይ እንደተመለሰ ዱባይ ሀገር እንደተመለሰ ሬሷን ጥሎ እንደሄደ አሁን እኛ ገንዘብ በማሰባሰብ ላይ ነው ያለነው። እዚህ ኢስታንቡል የሚኖሩ ልጆች ሁሉም ገንዘብ እያሰባሰቡ ነው ያሉትና ያለው ነገር ይሄ ነው። ግን ይሄኔ ሰውዬ በኮንትራት ከሱ ጋራ ወደዚህ ወደ ኢስታንቡል ሲያመጣት እና ሬሷ ከዚህ ሀገር ላይ ህይወቷ ከጠፋ እሱ የመጠየቅ ነገር የለበትም ወይ? መንግስት አይጠይቀውም ወይ? እንዴትስ ወደ ሀገር ሊሄድ ቻለ? ወደ ዱባይ ሊመለስ ቻለ? ሬሷን እዚህ አስቀምጦ ያ ብዙ ግልጽ ያልሆነልን ጥያቄ ስላለ ነው። መስዬ አንቺ የት ነሽ ያለሽው? እህቴ እዚህ ማለት ነሽ? አይ እኔ ቱርክ ነው የምኖረው። ኦኬ ጥያቄሽ ደግሞ ስፖንሰሯ ወይም ከሱ ጋር ያመጣች ሰውየው እንዴት ተመለሰ ወደ ዱባይ ሬሳው ሳይወስድ ያልሽ ነው አይደለ? ማለት ወደ ሀገር እንኳን ሳይልክ የሞተችበት ነገር ሳይታወቅ 2 ኩላሊቷ ራሷን ካጠፋች እንዴት ሊወጣ ቻለ? ይሄ ኩላሊቷ ይሄን ነገር እዛ ነው መጠየቅ ያለባቸው ማለት ቱርክ ለምን حتى ራሷን በታጠፋ ያኒ ለመርመር ምንድነው ያኒ ወደ ህይወት ሊመልሷት ነው خلاص ሞተች ራሷን አጠፋት ኩላሊቷ ምን ይሰራላቸዋል እነሱ እንግዲህ እነሱ ማለት ኩላሊቷ ሙምኪን ሊሸጡ ነው ይፈልጋሉ ገባሽ ይሄን ነገር እዛ መጠየቅም አለባቸው ሰውየው ደግሞ ወደዚህ ሀገር በመመለሱ ምንም ያጠፋው ነገር የለም ለምን ሰርቲፊኬት ይዞ ነው የሚመጣው እቺ የኔ ሰራተኛ ነች የሄደንበት ሀገር ሞታለች ሪፖርት ይዤ መጣሁ ከዛ ወደዚህ ሲመጣ ደግሞ ቪዛውን ሁሉ ነገሩ እዚህ ጋር ከሲስተም ይከነሰላል በቃ ሞታለች ግን የኩላሊቱን ነገር ያኒ ሰው ካላት ቤተሰብ ምናምን መክሰስም ከፈልጉ እዛ ማለት ሄዶ ነው መክሰስም የሚችሉት ቱርክ ገብቶሻል አባባሌ አዎ እየተረዳሁ ነው ግን ለኔ እዚህ ጋር ማለት መሽራሃ ሲባል ማለት ለምሳሌ በምን ምክንያት ሞተች ወይም በምን ምናምን ለምሳሌ መርዝ ወይም መድኃኒት ወይም የሆነ ነገር ከታጣች ለማወቅ ያህል ኩላሊት አይወሰንም አንድ እሱ ነው ጥያቄው ሁለት ደግሞ ይሄ የነሱ ግዴታ አይደለም ወይ ሬሷን ወደ ሀገር የመላክ ምክንያቱም በኮንትራት ያመጣት እንደሱ ናቸው አይደለ ከዱባይ ወደዚህ ጥያቄ ካለ ኢቭን እዚህ ሀገር አሁን ለምሳሌ አበሻ እዚህ ሀገር ለምሳሌ ከሞተ ጥያቄ ከሌለ ከሀገሩ ከቤተሰብ ሬሳው እዚህ ነው የሚቀበረው ኢትዮጵያ አይላክም ገብቶሻል ኢቭን እዚህ ጋር አሁን ወይም ወንድማችን ቢመጣ ማለት ነው ከኢትዮጵያ ኤምባሲ ሬሳ እዚህ ሀገር ማለት ነው እዚህ ሀገር ከሞተ
ጠያቂ ወይም ማንንም ከየለ የሚጠይቅ እዚህ ነው የሚቀበረው። ለሽ ነው ወደ ኢትዮጵያ የሚልኩት? ላኩት እዛ ኢትዮጵያ። ከዛስ የሚቀበለው ከየለስ ከብተሻል። ስለዚህ አሁን ልጅቷ እኮ እህትም አለቻት። ከእንደገና ደግሞ ባሏ ደግሞ ከዱባይ ወደ ኢትዮጵያ እንደገባና ሬሷን እንደሚጠበቅ። እህቷ የት ናት? ኢትዮጵያ አዲስ አበባ ናት መሰለኝ ያለችው። خلاص طلب ታስገባ ወደ ኤምባሲ ማለት ኢትዮጵያ ኤምባሲ እዛ ያለው طلب ታስገባ። ቱርክ ኤምባሲ የለንም እንዴ ግንኛ? ኧረ ለምን የለም? አለ። ኦኬ። ስለዚህ የዱባይ ኤምባሲ እና ይሳቅ እንደውም በጣም ተጨንቆ እቺ ልጅ አስክሬኗ ገባ ወይ ምናምን ራሱ ብሎ ሲጠይቅ ነበረ። በቀደም ራሱ ታሜዛ አንድ ላይ ነበርን ጊዜ ማለት ነው። ግን አሁን የኔ ትልቁ ጥያቄ እቺ ልጅ ራሷን ካጠፋች ታሜ ማለት ሆስፒታል ቱርክ ላይ ለምን ማለት ኩላሊቷ መከፋፈቱ ለምን አስፈለገ? ለሐቢብቲ አሁን ሌባው እንዴት ብዬ ላስረዳሽ? ወረቀት አለ ግን እስቲ ወረቀቱን ላኪልንና ታሜ አንብበው። ሴፍቲ ከየለ ወይም የምጠይቅ ስለሌለ ምን ችግር አለው? ኩላሊቷ ብሏት ነው። ካስፈለጋችሁ ደግሞ ይወስዳሉ። ማንም የሚጠይቅ የለም፣ እንትን የሚላችሁ የለም። ግን አሁን ቤተሰብ ሰው ካለ ኦፍኮርስ እንደዚህ ደፍሮ አያደርጉም። የትን ያሰምተን ነው ማለት ከሞተ በኋላ ማለት ኩላሊት ወስዶ ለመርመራ ያህል خلاص ሞተች። ምንድነው የምትመረመር? ልትመልሳት ነው ወደ ህይወት? በምን አይነት መንገድ እንደሞተች እንደ ዲኤንኤ ነገር ማለት ነው። ከደሟ ይወስዳሉ፣ ከምናምን ይወስዳሉ። ገባሽ? በምን ምክንያት እንትን መድኃኒት ታጠጣለች፣ መርዝ ታጠጣለች፣ ምንድነው ማለት ቼክ ማድረግ ይችላል። ኩላሊት ሙሉ ልቧን ወሰድ፣ ማዛኗን ወሰድ፣ ደግሞ ያላ ሩህ ሸይክ ሙኻ ጭንቅላቷን ገባና እስኪ ምን አይነት አስተሳሰብ ነው? እነሱ ግን ኬርለስ በቃ ማንንም የሚጠይቅ ስለሌለ እንደፈለጉ ነው። አዎ ኩላሊት ያስፈልግናል፣ አምጡ። ታሜ እኔ እንደሚመስለኝ ከሆነች ልጅ ራሷን ማጥፍታ ላይሆን ይችላል። አሁን የኛ የብዙዎቻችን ጥያቄ የሆነብን ነገር ስላለ ነው ማለት ጥያቄያችን ስላልተመለሰ ነው። ልጅቷ ከመሞቷ በፊት ቪዲዮ እንኳን ስትደውል እግሯ እንዳበጠ እጇ እንዳበጠ ሲናገሩ ነበር። እዚህ ጋር አብሯት የሚሰሩ ልጆች ባለቤቷም ማለት ነው። ሜቤች ልጅ እንደዛ አድርጓት ከሆነ በኋላ ሲወቷ የጠፋው ያለፈው ገባ ሳትሞትስ አውጥተውት ከሆነ ቱርክ ላይ የማይሰራ ነገር የለም። ገባ ያንን ነው ለኛ ጥያቄ የሆነብንና ሳንቸኩል ሬሷን ላለመሸኘት ማለት ቸኩለን ሸኝተን ነገ ጧት ጥያቄ እንዳያስነሳብን ለዛ ነው። እና ጓደኞቼ ማለት ግን አሁን ሆስፒታል ውስጥ ነው ያለው ማለት እንዳይበላሽ ማድረቂያ ምናምን ማድረቂያ ተወስቶ ታጥባ በስርዓት እንትን ብለው ጓደኞቼ ኦሬዲ እነሱ ናቸው እንትን ያሏትና አለች። አሁን ወደ $4000 ለራሱ ይፈልጋል ሬሷን ለመሸኘት ማለት ነው። መጀመሪያ ከፍላለ ያለ ሰውዬ ነው ጥሎ ይሄደው። እቺ ልጅ አለ አንቺ ነሽ የምትነግሪኝ? አዎ እኔም ቱርክ ነኝና ባለው ነገር እንግዲህ ሁላችንም እንትን እያልንበት ነው። እኔም ያው ከዱባይ ነው የመጣሁትና የዱባይንም ህግ ስለማቀው አሁን ስለ ዱባይ አሁን ሲሆነው ዱባይ ላይ ብትሞት ነው እቺ ልጅ የሞተችው ቱርክ ነው። እውነት ነው ግን ዱባይ ቫኬሽን ሄዳ ነው አይደል የሞተችው? አዎ በከፊሏ ስም ነው እንግዲህ የገባችው እዚህ ሀገርና ባለው ነገር ላይ ደግሞ አሁን ሬሳውንም ጥሎ ነው እንግዲህ ሰውዬው የጠፋው። ሰውዬው አይደለም በነገራችን ላይ ያያችሁ እናንተ ራሳችሁ የተጣራ ኢንፎርሜሽን የላችሁም። ሰውዬው አልመጣም። የመጣው ባለቤቱና ልጆቹ ናቸው የመጡት እንጂ ሰውዬው እዚህ ሀገር ነው። ሰውዬው አልመጣም። ከመዳሟ ጋር ነው የመጣችው። ሰውዬውንማ እኛ እዚህ ሆነን እኮ እያናገር ነው ነበረ። ኦኬ ሰውዬው አይደለም የመጣው። እሺ አሁን ምን ማድረግ እንዳለብን እኮ ግራ ገባን። ማለት ግሩፕ አለን ኤምባሲም እንግዲህ ገብቷል እንትን ውስጥ ግን ምንድነው አሁን በቃ ምንም ማድረግ አልቻለምና በዛ ምክንያት ነው ያው ብርም እያሰባሰብን ነው። ግን $4000 ማለት ከባድ ነው። በዛ ላይ ደግሞ ያለው ነገር ምንድነው
እንዴት እንደሞተች አልታወቀም። ባለው ነገር ኩላሊቷ ምናምን የተባለ ነገር አለና ከነ ማስረጃው ነው ወረቀቱ አለ ማለት የሕክምናው ማለት ነው። ምንም ግራ የሚገባ ነገር ነውና እናንተ ደግሞ ትላንትም አንቺ ቤት መጥቼ እንትን ብዬሽ ነበር፣ በውስጥም ጽፌልሽ ነበር። እኔ መቅደስ ናት በዋትስአፕ ፐርሰናል ስልኬ ላይ ስላወራችኝ ያወራል። እኔ ሜሴጅ በውስጥ ምናምን አልመለስም ብዙ ሜሴጆች ስላሉ። ግን አሁን የኔ ትልቁ ጥያቄ ታሜ እዚህ ያሉትን ሰውዬውን ወይ አንተ ታወራዋለህ? እንደዚህ ቤተሰቦቿ አውርተውን ነበረ ይሄን ያክል ብር ነው የተጠየቀችው ብለህ እስቲ አንተ በአረብኛ በደንብ ታወራዋለህ ታሜ? በቃ የምትችሉትን ምንድን ነው የምጠይቀው? አልገባኝም። ቢያንስ ከነሱ ጋር ቫኬሽን ሄዳ ነው ከቤተሰቦቹ ጋር ቫኬሽን ሄዳ ነው ትልሽ ሽንት ቤት ውስጥ ታንቃ ሞታ የተገኘችው። ከዛ ግን እነሱ ጥሏት መጡ። ቢያንስ እች ልጅ እሱ ጋር እንደ መስራቷ መጠን ብዙ አመት ሰርታለች፣ አገልግሏለች እና የሆነ ነገር እንኳን ሰፖርት አድርጎ ላስክሬኗ የሀገር መግቢያ ቤተሰቦቿ ችግርተኞች እንደሆኑ ትነግረዋለህ ታሜ። ሰውየው በጣም ምርጥ ሰው ነው፣ የሚረዳ ሰው ነው። ግን ሞር አረብኛ ስለሚፈልግ ነው። እኔ ችግር የለም አወራዋለሁ። ግን አሁን እነሱ ማለት ያኔ ጠለብ ለምን አያስገቡም? እኔ የምለው ያኔ አሁን ተቀባይነት የቱርክ ኤምባሲ ገብቶበታል እያሉ ነው። የቱርክ ኤምባሲ ይኸውልሽ አንደኛውን ነገር ልክ እኛ እንደምናውቀው ኢቭን እዚህ ሆኖ ማለት ነው ኤምባሲ ራሱ ማለት ሁሉንም ነገር ነው የሚጨርሰው። ስፖንሰር አይደለም ነው የሚጨርሰው፣ ኤምባሲ ነው የሚጨርሰው። ኦኬ አትሊስት አሁን ኤምባሲ ከገባበት መጀመሪያ ደብዳቤ ማለት ከኢትዮጵያ ይላካል ከቤተሰብ ማለት ነው። ይሄ ሬሳ ማለት ወደኛ እንዲመጣ ነው። ገባሽ? ዝም ብሎ አይደለም። ይኸውልህ ሰዎቹ ከመሄዷቸው በፊት እህትየዋ ኦልሬዲ እንትን አድርጋ ልካለች ወደዚህ። ገባ? ሬሳዋን እንደሚፈልጉ እንደሚቀበሉ ውክልና ልካለች ከኢትዮጵያ ወደ ቱርክ። ከዛ እሱ ከመጣ በኋላ ነው ሰዎቿ ጥለዋት የሄዱት። ኦልሬዲ ግን ልጅቷ ልካለች ወደ ቱርክ ማለት ነው እኮ። ሰውዬው አይደለም ነው የሚጨርሰው፣ ኤምባሲ እኮ ነው የሚጨርሰው። ኢትዮጵያ ኤምባሲ እዛ ያለው ነው የሚጨርሰው፣ በካርጎ በሁሉንም ማለት ኢትዮጵያ ኤምባሲ ነው የሚጨርሰው፣ ሰውዬው አይደለም። ሰውዬው ግለሰብ ነው ማለት ይሄንን ነገር እንዴት ራሱ ማድረግ ይችላል? ፕሮሰስ የሚጨርሰው ማለት በቆንስላ ወይም በኢትዮጵያ ኤምባሲ እዛ ያለው እነሱ ናቸው ነው የሚጨርሱላት። ግን ታምዬ ምን እንደሆነ ታውቃለህ? እዚህ ጋር ያው ከፊል እስከሆነ ድረስ ግዴታ የለበትም ብለህ ታስባለህ? ሬሳ መላክ በፍጹም የለበትም። አሁን ኤምባሲውም ያው ከፋይ አይደለም። በኢማራት ህግ ነው የምናገረው፣ አላቅም የቱርክ በኢማራት ህግ ሬሳ መላክ ማለት ስፖንሰር ማለት ተጠያቂ አይደለም። ኢንሹራንስ ምናምን ነገር እንትን አይልም ማለት ነው። ኢንሹራንስ እንዳለ ይሄ ነገር ማለት በህይወት ያለ ስፖንሰር ደግሞ ሰራተኛ በስራ ሰዓት የሆነ ነገር ከደረሰባት እንደ ጉዳት እንደ የሆነ ነገር ማለት ነው ኢሳበት አመል የሚባል ሰውየው ሙሉ ከቨር ማድረግ አለበት። ኢንሹራንስ ደግሞ ያ ከቨር ያደርጋል ለህክምና ነው። ሰውየው ለምሳሌ ታዊዝ የሚባል ለምሳሌ ጣት ተቆረጠ፣ እጅ ተቆረጠ የሆነ እንደዚህ ከሆነ ሰውየው ይከፍላል። ግን ሞት ሰውየው ግዴታ መክፈል አለበት ሬሳ ለመሸኘት ምናምን ነው። ስፖንሰር ማለት በሱ በኩል ቪዛ መከንሰል ነው። እሺ በቃ እዚህ ጋር ግን ታሜ በቃ ተባበረንና ማለት እናንተ ናችሁ አሁን ያላችሁን አማራጭ በእውነት ከሆነ ማለት ነው እና ተባበሩንና መስዬም አንቺ ሆናችሁ ማለት ነው አንድ ላይ በቃ ምን ማድረግ እንዳለብን መፍትሄ እንድሰጡን ነው የምንፈልገው። ሬሳዋን ይዘን ማለት በጣም ከባድ ነው። በጣም ሞራላችን ነው ማለት በቃ በራሳችን ላይ ነው እየደረሰውና በቃ ምን ማድረግ እንዳለብን እስኪ ከናንተ ነው መስማት የምንፈልገው እኮ። አሁን ቆይ እስቲ ለሰውየው ታሜ በስነ ስርዓት ደውሎ ምናምን ለምን ይመስለኛል ሰውየውን አንድ ቋሚ ሰው አላወራውም። በጣም ጥሩ ሰው እንደሆነ ነው እኔ ካነጋገሩ ምናምን በጣም ደንግጦ ነበር የዛን ቋራን የነበረው እና ታሜ ያወራው እስኪ ሰውየውን ማለት ነው። ነፂን እስኪ ጥሯት አንዴ። የሰውየው ቁጥር አኪድ ነፂ ጋር ነበርና አጣውትኝ እኔ እዚህ ላይ ዋትስአፕ ላይ የምትደውሉ ተከበሩ እሺ። አሁን ላይ ዋትስአፕ ላይ የምትደውሉ ብሎክ ነው ማደርጋችሁ።
ሰላም ናችሁ ወይ? ደህና ዋላችሁ? እንዴት ናችሁ? ሰላም እንዴት ነሽ? ሮዛ እባላለሁ። አሁን እያወራችሁ ባላችሁ ነገር ላይ ሬሳ መላኩ ላይ ነው መሰለኝ አሁን የምታወሩትና ያለው የተገደለችበት የደማ ጉዳይሳ ማለት አሁን ሬሳዋ ከዚያ ጋር ከወጣ በኋላ ሁሉ ነገሩ ይረሳል። ገባሽ? ከዚህ በፊትም የገጠመን ነገር ስላለ ነው በእንደዚህ አይነት ተመሳሳይ ነገር ደግሞ የምትከታተሉ ቱርክ ላይ ያላችሁ ኢትዮጵያኖች ተሰባስባችሁ ቱርክ ላይ ባለው ህግ ልትጠይቁላት የሚገባው እናንተ ናችሁ እንጂ ከዱባይ እዛ ማን ይጠይቃል? ያ አይዲያ ነው የምንፈልገው እንጂ እሱን እናደርገዋለን። አይዲያ ነው የምንፈልገው። ኤምባሲ የለም እንዴ? ቱርክ ኤምባሲ የለንም እኛ። ሮዚ አይዲያ ማለት ዳይሬክት ወደ ኢትዮጵያ ኤምባሲ ወይም ቆንስላ ማለት ነው። እነሱ ፓወር አላቸው ማሪ። እናንተ የምትፈልጉትን ነገር እነሱ ፓወር ኢቭን ማለት ለመጠየቅ ኮሌሊት ለምን ወጣ ከሰውነቷ ለመጠየቅ እነሱ ፓወር አላቸው፣ መብት አላቸው። በህግ ሁላ ማለት መዳኘት ይችላሉ። ኢትዮጵያ ኤምባሲ ማለት ነው። አንቺ ብቻሽ ግለሰብ ሄጅ ይሄንን ነገር ሜቢ ማለት ምንም ላታመጭ ይችላልሽ። ግን ኢትዮጵያ ኤምባሲ ሆኖ እናንተ የምትፈልጉትን ነገር እዛ ሄዳችሁ ማለት መዝግቡት። ምን ፈልገው 1 2 3 ገባሽ? ከዛ ውጪ ማንንም ሊተባበርሽ አይችልም። ማንንም አንቺ በራስሽ ሐኪም ቤት ብትሄጂ ለምን ኮሌሌ ተወጣ ያው ዝም ብሎ ማለት ያሳልፉሻል። አይ ለመርመራ ብለን ነው ያስወጣው። አንቺ በምን ታውቃለሽ? ይሄ ማለት ጭንቅላት የማይገባ ነገር ነው። ኢትዮጵያ ኤምባሲ ደግሞ እንደ ሀገር ብሎ ነው የሚጠይቀው። ሌሽ በምን ምክንያት መርመራ ማለት ኮሌሌ እስኪወጣ ማለት አይጠበቅባችሁ። ከዚህ በፊት ጠይቀን ያላገኘነው መልስ ስላለ ነው አሁን ከእናንተ አይዲያ የፈለግነው። ገባ ወንድሜ? ገባ? ከዚህ በፊት የደረሰብን ተመሳሳይ ምንድነው የሚለው? ስለ ቱርክ ህግ ንገሩና። አሁን የኛ አይዲያ የቱርክ ህግ ላይ ሊሰራ አይችልም። ለምሳሌ የእናንተ አይዲያ የእናንተውን አስተያየት ዱባይ ላይ ምንም ነው። ለምን? በዱባይ ህግ ስለምንተዳደር። የቱርክን ህግ ደግሞ የምታውቁት ምንድነው የሚለውን ደግሞ ጠበቃ አናግራችሁ እዛ አካባቢ ለልጅቷ ጠበቃ የማቆም አቅሙ ካላችሁ ጠበቃ አቁማችሁ መከራከር የምትችሉ ከሆነ በዛ ነው እንግዲህ እንትን የሚባለው እንጂ አሁን የኛ የምንሰጣችሁ አስተያየት የቱርክ ሀገር ላይ ምንም ነው። ምክንያቱም ቱርክ የራሷ የሀገሩ ህግ እያለ ከሀገሩ በላይ የኛ አስተያየት የታሚ አስተያየት እኮ አይሰራም። ሮዚ የሚሰራው ህጉን። ስለዚህ በህጉ መሰረት ጠበቃ አቁሙላት፣ ጠበቃ አናግሩ። እዚህ አሁን ለምሳሌ ታሚ ስለ ዱባይ ትንትን አድርጎ ይናገራል። ቱርክ ላይ ደግሞ ስለ ቱርክ ህግ የሚያቅሰው ደግሞ እች ልጅ ለቫኬሽን ነበር የመጣችው። ቫኬሽን በመጣችበት ሰዓት ላይ ታንቃ ሽንት ቤት ውስጥ ሞታ ተገኘች። ከዛ በኋላ አስክሬኗ ሙሉ መሆን ሲገባው ኩላሊቷ ወጥቷል፣ አካላቶቿ ጎሏል። ለምንድነው ይሄስ ከህጉ አንፃር ምን ይባላል ብላችሁ እናንተ ማናገር ያለባችሁ ቱርክ ሀገር ላይ እንትኖችን ነው፣ እነዚህ ጠበቃዎችን ነው። ጠበቃዎችን ስታናግሩ ሞር ደግሞ ይሄ ነገር መፍትሄ ያገኛል ብዬ አስባለሁ። ታሚ ከተሳሳትኩ አርመኝ። የመርሳው አንዳንድ ቁጥር አትጻፊ፣ አላስገባሽም። እሺ አትድከሚ። ልክ ነሽ። ግን ምን አለ መሰለሽ ውዴ፣ ከዛም ደግሞ ከኢትዮጵያም ደግሞ አይ ቲንክ እንደ ከሳሽ ወላጅ መምጣት አለበት እና ከዚህ በፊት ያመጣነው ወላጅ ለዛችኛዋ ልጅ ነፍሷን ይማራትና ያመጣንላት ወንድሟ እዚህ መጥቶ ያው አይ ቲንክ እኛ የጠረጠርነው ልጅቷን ባሏ እንደገደላት ነው። እርጉዝ ነበረች እና ባሏ እንደገደላት ነው የጠረጠርነው እና ከዛ በኋላ መጥቶ ልጁ ከሰውየው ጋር ምን እንዳወሩ አላውቅም። ሳምቲንግ ብቻ ተቀያየረብን ልጁ ማለት ነው። አሁን ግን እዚህ ጋር ምንድነው ያለው ህግ? እቺ ልጅ ሞታ የተገኘችበት ቤት ውስጥ የሆነ ሰው እዛ ቤት ውስጥ ከተገኘ ካለ ማለት ነው በዙሪያ ያለውን ሰው አይተው ይታሰራል። በቃ ያ ሰው ለጊዜው ይታሰራል። ግን እዚህ ጋር ለልጅቷ የሚከሰሰው ኢፓር ይላሉ በእኛ ሀገር። ኢፓር ቡሉን መድ ማለት ክስ አልመጣም። የሆነ ለልጅቷ ከሳሽ አልመጣም እና በዛ ሰዓት አንገብግበው አንስተው ወይ ሆስፒታል አድርሰዋት ወይ ሬሳዋን ተቀብለው ምናምን የሆነ ነገር ነው የሆነችውና ያንን ነገር በቅርብ ሆኖ የተከታተለላት ሰው ስለሌለ ዝም ተብሎ ተሸፋፍኖ አለፈ እና እንዲያልፍ አንፈልግም እና እንደዚህ ልጆች እየሞቱ ነው። በቃ አሁን ዛሬ እንደዚህ ተደረገ፣ ነገም ደግሞ ሌላ ልጆች መጥተው ሊሞቱ ይችላሉና በዚህ ልጅ ላይ እንስራ ተባብለን ነው አሁን ስናወራ የነበረውና አሁን አንቺ ስትገቢ በጣም ደስ አለን እና አይዲያ ያልኩሽ እናንተ በእናንተ ሀገር ላይ በእናንተ ህግ ሳይሆን በእናንተ ሀገር ላይ ልጆች ሲሞቱ እንደዚህ አይነት ነገር ሲፈጠር ምን አይነት ነገር አድርጋችሁ ነው የምትፈቱት? ከጠበቃችሁ ጋር አውርታችሁ ነው ወይስ ከህዝብ ጋር ሀሳብ ሼር ተደራርጋችሁ ነው ወይስ ሳምቲንግ? እሱን እንድትነግሪኝ ነው።
እንድትረጅን ነው። ገጥሞን ስለማያውቅ ብዙ ነገር አንድ ነገር ነው ያየሁት። ሁለተኛ አሁን ተደገመ። መሲ ሚውት ነሽ? ሚውት ነሽ። ስልክ እያወራች ነው። አይ ቲንክ ስልክ እያወራች نعم. ليش ما في تأمين؟ ከሰውየው ጋር እያወራች ነው መሰለኝ። እዚህ ሀገር ማለት እንደዚህ አይነት ነገር ቢያጋጥም እመኒኝ ኢትዮጵያ ኤምባሲ ሙሉ እንቅስቃሴ ያደርጋል። ኢቭን ግለሰብ ማለት ምናልባት ማመልከቻ ብቻ ነው ለኢትዮጵያ ኤምባሲ። ታሜ ሰውየው የሚለውን አንድ የደውልለትና አስረዳ። ሰውየው ኢንሹራንሷን ሁሉንም ነገር አስረክቤ ከኤምባሲ ጋር ተፈራርሜ ኤምባሲው ፈርሞ ኃላፊነቱ ወስዶ ነው ብሏል። አሁን ደውልለት ታሜ። ምን ብዬ ነው የምነግረው? ያኔ ግልጽ ነው የነገረሽ። እሱ ራሱ ማለት ተጠያቂ ይሆን አረብኛ የሚል እሱ ተጠያቂ ስጭኝ ቁጥሩ። አንተ ሞር ደግሞ አንተ አዋራው። ሰውየው እያለ ያለው ምንም 5 ሳንቲም አያስፈልግም። ማን ነው ሳንቲም ይጠይቃችሁ እያለ ነው። ይሄ ነው የምለው እኔ። ይሄ ነው የተናገርኩት። ኤምባሲ ነው ላክልኝ ወይ ዋትስአፕ ታሜ። ይኸው ላኩልክ። አሁን ደውልለት። 5 ሳንቲም አያስፈልግም። ማን ነው ብር የጠየቃችሁ እያለ ነው። የሬሳውን ለመሸኘት ማን ነው ብር የጠየቀው? ማን ነው ስሟ? ልጅቷ ስሟን ንገሩት አንዴ። ነቅድዬ ቆይ አንዴ፣ እኔ ስሟን ራሱ አላውቅም እኮ። አስካል ነው ያቃታል። ታሜ እኔ ጋር እየደወለ ነው አሁን። የደወለች ልክ ልጅ ነች በለው። አዎ ማን የጠየቃችሁ እናንተ? አሁን ኤምባሲ ነው ምንድነው? ለእናንተ $4000 የጠየቃችሁን ሰው ትነግሩናላችሁ። መቅደስ ወዴ ጊናን ታስገባት። ሺ ሃቭ ኢንፎርሜሽን። ኦኬ $4000 የጠየቀውን አካል አሳውቁን ፕሊዝ። ሰውየውም ስለሚፈልግ $4000 የጠየቀው 5 ቁጥር ጻፊልኝ። ማጋ ነው ኢንፎርሜሽን ያለው። $5000 የጠየቀው ታሜ ደም ክሪስ አስገቢ አንዴ። መሲ ክሪስን ሳቢ المشترك الذي تحاولون انا سامعتي ክሪስታን አሁን ይደውልልሃል ብዬው ነበር። ፎሎ ሳላላደርገኝ ይመልሳል። ወደ ኢንቫይት ሳደርገው ኢንቫይቱ አይመጣም። አንዴ ፎሎ ያርገኝና ሲወጣ ፎሎን ያንሳው። እሺ ክሪስንና ጂናን አስገቢ። እንትን አለች አሁን የኛ ማህበር የተቋቋመው ላይ እዛ ላይ ይሄው ክሪስም አለ። ሁለት ሲቀጥል ደግሞ ብሬም ተባል ልጅ አለች ወይ መቅዲ ያውልሽ ቱርክ የምትተዳደረው ህግ አላት አይደለ? እውነት የራሷ ህግ። ኢማራት ለምሳሌ የሰው ልጅ ብር አዋጥቶ አስክሬን ከኤምባሲ እውቅና ውጭ ሆነ ከሀገሪቷ መንግስት እውቅና ውጭ አስክሬን አይላክም። ቱርክም በማህበር በድር ምናምን አይመስለኝም። $4000 የጠየቀው አካል ማን ነው? የቱርክ ኤምባሲ ቆነ አንዴ ፍሬን የምትባለው አንድ ልጅ አስገቢ። ክሪስ ገብቷል። ፍሬን አስገቢያት። ኦኬ አንድ ሰው ሊያስረዳ አይችልም። ሁሉም የተለያየ ሀሳብ ከሚነግረን ጉዳዩን $4000 የተጠየቀው አካል ማን ነው? አሁን ኢሳቅ ይመጣል። የቱርክ ኤምባሲዎቹንም እናስገባና እዚህ ጋር እንድንነጋገርበት ማለት ነው። $4000 የጠየቀው ኤምባሲ ነው። ወዳለን ይቅርታ $4000 ሰላም ለሁላችሁ። መሲ እግዚአብሔር ይስጥልን፣ እናመሰግናለን ለምታደርጊው ነገር ተባረኪ። $4000 ያው ገንዘቡ እየተሰበሰበ ያለው እኛ ግሩፕ አለን፣ የሰራተኞች በቱርክ ኢስታንቡል ግሩፕ አለን። እዛ ላይ ስለወጣ ነው ማለት ሁላችንም የቻልነውን አድርገናል፣ ልከናል ኦልሬዲ። ግን በግል ሳይሆን ግሩፕ ላይ ነው የተለቀቀው። የግሩፕ አባላት ማን ነው የለቀቀው? ይሄንን ብሩን የጠየቀው አካል የቱርክ መንግስት ነው ወይስ የኢትዮጵያ ኤምባሲ ቆንጽላ ቱርክ ያለው
$4000 ኤምባሲ አይደለም፣ ኤምባሲ አይመስለኝም። ክሪስ ተናገር አንተ ክሬተር ስለሆንክ። ክሪስ እና ጂጂን እየጠራኋት ነው። አስክሬኑን ሄደው የወሰዱት ነፃነትና ጂጂ ናቸው። እነሱ የኮሚኒቲ አባል ናቸው። እነሱን እየደወልኩላቸው ነው። ተመጡ ታስገቢያቸዋለሽ ነው ይወጣሉ። ጂጂ ነኝ። ኦኬ ጂጂ እሰይ። አሁን ሰውየው ያለው ሁሉንም ነገር ከኢትዮጵያ ኤምባሲ ጋር ጨርሻለሁ። እኔ ወደዚህም ሀገር እጃት በመጣ ደስ ባለኝ፣ ነገር ግን አይፈቀድም። ከኢትዮጵያ ኤምባሲ ጋር ተፈራርሜ ወረቀት ሰጥተውኝ ጨርሼ ነው የመጣሁት። $4000 የጠየቀው አካል ማን ነው እያለ ነው አሁን አረቡ። የቱርክ ኤምባሲ የኢትዮጵያ ቆንጽላ ጽሕፈት ቤቱ ደግሞ ከሆነ $4000 የጠየቀው ይሳቅን እንጠራውና የዱባይ ኤምባሲዎች ከነሱ ጋር ተነጋግረው ይሄንን ያሳውቁናል። ልጅቷ በድንገት የሞተች ልጅ ናት። አንዴ ላስረዳሽ። እሺ እንደምን ዋላችሁ? እኔ ጂጂ እባላለሁ። እሺ ጂጂ። እና እኛንን አስክሬኑን ሄደን ያለበት ቦታ ወደዚህ ያመጣ ነው እና አምጥተን ሰውየውን ኤምባሲ ያናገረው። ከዛ በኋላ እሱ ከኤምሬት የምትሰራ እንትናለች ጠበቃለች እና ከሷ ጋር አገናኘን። እሱ ደግሞ ወደ ሄልድ ኢንሹራንስ መራን ማለት ነው። ሄልድ ኢንሹራንሱ ከኢንሹራንስ ተቀበሉ ብሎ ከዛ ኢንሹራንሱን ጠየቅን። ኢንሹራንሱ 3 ቀን ሙሉ እስከ ትላንትና ማታ ድረስ እየተጻጻፍን፣ እኔም ቤተሰቦቿ ውክልና ሰጥተውኝ ነበር። ለምን የቤተሰብ ውክልና የሌለው ሰው ምንም ነገር ሬሳው ላይ ሄዶ መሰጠት አይችልም። እነሱም በግል መላክ አይችሉም ማሰሪዎቿ። እሱን ተቀብዬ ኤምባሲው ደግሞ ውክልናውን አፕሩቭ አድርጎልኝ ሄደን ሬሳውን ለኤምባሲም አልተሰጠም ነበር የተመረመረው እንትኑ ማለት ነው ምርመራው። እኛ ከዛ ውክልናውን ካዩ በኋላ የምርመራውን ውጤት ሁሉ ሰጡን አስተርጉመን። አንደኛው እህታችን በደንብ እዚህ ተርጓሚ ነች፣ ፕሮፌሽናል ተርጓሚ ከህግ የውክልና አላት፣ ቃለ መሐላ አላትና እሷ ጋር ነው አብሬ ሄድኩት። ስለዚህ ያንን አስተርጉመን አየነው። ራሷን እንዳጠፋች ነው የሚያሳየው። ከዛ በተረፈ ደግሞ ከ2 ወርና ከ3 ወር በኋላ ነው ሌላ ምርመራው የሚታየው። እሺ ብለን በዚህ ፍቃድ መሰረት አስክሬኑን መውሰድ ትችላላችሁ አሉ። አስክሬኑን ይዘን እኛ እንደውም ኢሚዲየትሊ የሚከፍል ነው የመሰለን ሰውየው። ከዛ አስክሬኑን አምጥተን አስክሬን ማስቀመጫ አስቀመጥንና ወደሱ ስናናገር ኢንሹራንሶቹ ይሄን አምጡ፣ በጣም ብዙ ጥያቄ ጠየቁን። የዴዝ ሪፖርቱን አምጡ አሉ። በምን ምክንያት እንደሞት ሁሉንም በኢሜል እያንዳንዱን ቀን ከዛን ቀን ጀምሮ እስከ ዛሬ አላረፍንምና ያንን ሁሉ ከፈጸምን በኋላ ቤተሰቦቿም ተጻጽፈው ሁሉ ነገር ካረጉ በኋላ ራሷን ስላጠፋች ኢንሹራንስ አይከፍልም። ኢንሹራንስ የሚከፍለው ለምሳሌ ከዚህ በፊት መጣ ከ1-2 ወር በፊት እንደዚሁ በመኪና አደጋ የሞተች ልጅ አለች። ለሷ ወዲያውኑ ነው የከፈለው። የእንትን ካሳም $6000 በእጅም ሰጥቷል። ይሄኛውን ግን አይከፍልም ብለው መልስ ሰጡን። ከዛኛ ምንድነው ማድረግ ያለብን? ሲጀመር ያው ሬሳ በግል ማምጣት ስለማይቻል ኤጀንቶች አሉ። እነሱን ይዘን ሄደን ነው ይዘን አብረን የመጣ ነው። እነሱ ከክፍለ ሀገር የ2 ሰዓት መንገድ ነው መንገዱ። ስንሄድ በ2 ሰዓት በመርከብ እንሄድ ነው፣ ስንመጣ አብረናቸው ነው የመጣ ነው። እነሱ እስከ $3500 ትከፍላላችሁ አሉን። እሺ ብለን ነው 4000 የተባለውን አልሰማውም፣ 3500 ነው ያለን። ከዛ እነሱ ገንዘቡ ማንም ሰውየው ኃላፊነቱን አልወስድም አለ። ምንድነው ማድረግ ያለብን? አሁን ፈጥነን ሬሳውን ካለበት መላክ ነው ያለብን። እዚህም ከመቅበር እዚህ ቀብረን አናቅም። ሲጀመር እንደዚህ ያዋጣን ነው ሁሉ ጊዜ ምን ቀብረውና ይሄ እዚህ መቅበሩን እኛ ደስተኞች አይደለንም። ሰው እንግዲህ በህይወት ደልቶን ባንኖርም ቤተሰብ ግን አይቶ ቢቀብር ትንሽ ይወጣለታል ብለን እኔ አምናለሁ በግሌ። እና እዚህ ያለ አንድ ላይ አያይዘሽ እንድትመልሽልኝ ልጅቷ 2 ኩላሊቶቿ ወጥቷል። አስክሬኗ ከፋፍቶታል። ዝም ብሎ ነው ውዴ። ይሄ አስክሬንማ እዚህ ሀገር ኖርማሊ ታይቶ ነው የሚላከው። ሰው በምን እንደሞተ በመርዝ ትሙት በምን ትሙት ስለማይታወቅ። ኦኬ መቅዲ ቆይ አንዴ ጂጂ መቅዲ ማታ ቮይስ አድርገሽልኛል። ኩላሊቷ ወጥቷል የተረጋገጠ ነገር ነው። ሰነድ ላይም አለ ብለሽናል። አሁንም እዚህ ላይ መጣሽ። አሁን ፎከስ ማድረግ ያለብን መቅዲንም ትላንት አናግሬያታለሁ። ፎከስ ማድረግ ያለብን ነገር ላይ ብቻ ፎከስ ብናደርግ ነው የሚሻለው። እንደዛ ከሆነ ሆዳችን ይሻክራል። እኔ እንደወጣና እንደተወሰደ አላቅም።
እዚህ ሀገር ግን አስክሬን ተከፍቶ ይመረመራል። ሰው ራሱን ሲያጠፋ መርዝ ጠጥቶ ነው ወይ ምን ሆኖ ነው ይላል። እንትኑ ላይ ህግ ላይ ይላል። ኦቶፕስ ይባላል። በዚህ በቱርክኛ ኦቶፕስ ይከፈታል የሚል ህግ አለ። ጎግል ላይ ማየት ትችላላችሁ። አዎ ግን ጂጂ ቅርታ አድርጊልኝና እቺ ልጅ አስክሬኗ መቅዲ እንዳለችው አስክሬኗ ተከፍቶ ኩላሊቷ ተወስዶ ምናምን ልጅቷን አካሏን ተከፋፈቱት። ለምን የኛ ኤምባሲ አንዲት ዜጋውን ለምን መቅዲ ቆይ ጂጂ አንቺ ሚውት አድርጊና መቅዲ ማታ ቮይስ አድርገሽልኛል። ቮይሶችሽ አሉ። ከየት ነው ይሄን መረጃ ያመጣሽው? በሰነድም የተረጋገጠ ነው ወይ ስልሽ አዎ ብለሽኛል። አዎ እሱን አታውቂ ኖ ጂጂ ለመሸፋፈን እኮ አይደለም። አንድ ይሄን ነገር መታ ነግራናለች። ስለዚህ እቺ ልጅ ፍትህ ያስፈልጋታል ማለት ነው። አስክሬኗ ተከፍቶ ኩላሊቷ ከተወሰደ ለምን ኤምባሲ ታልኛዛ መቅዲ ነገር ትላንትና በዚህ ጉዳይ ላይ ሁላችንም በግሩፕ አውርተን ነበረ። ጂጂንም አዋርቻታለሁ። ለምን ይሄ ነገር ሆነ እንደወጣ ስሰማ ለምን ይሄ ነገር ሆነ ብዬ በመጠየቅበት ሳለ ለምርመራ ነው የወጣው ኩላሊቷ ለምን እንደወጣና ወረቀት ላይም ደግሞ እንዳሰፈሩት እንዳዩት ትላንትና ማታ ተናግረዋል። ለምን አሁን እንደዚህ እንደሆነ ባላቅም ማለት ነው። ወረቀቱን ኦልሬዲ አብራት የሄደችዋ ልጅ እሷም ልካልኛለች አለ ዶክመንቱ እንደወጣ ነው የሚያሳየው እዛ ጋር ኩላሊት አይልም። ተው በእግዚአብሔር ደስ የማይል ለጆሮም ደስ የማይል ነገር ነው። ኩላሊት ወጣ አይልም። የሁሉም የኦርጋናቸው ሰው ሲመረመር የሁሉም የኦርጋኑ እዛ ጋር ይሰፍራል። ይሄ ኦርጋንሽ እንዳለ ይሰፍራል። ይሄኛው ጋር የተነካ ነገር አንዳንዴ ተመርዞም ሰው ይሞታልና ይሄንን እንትናችሁን አስተካክሉ ፕሊስ እህቶቼ። ይሄ ነገ ለሁሉም የሚደርስ ነው። እኛም እዚህ ሀገር ነው የምንኖረው። ነገ እንሙት ዛሬ እንሙት አናቅም። ይሄ ወሰዱ የሚለው አንደኛ ነገር ሚዲያ ላይ እንትን ማጠልሸትም ለራሱ ያስቀጣል። የተጻፈ ነገር ያለ ነው። ከተጻፈ አንቺ ተወስዷል የሚል አንበበሻል ከተጻፈው ላይ ጂጂ ትላንትና እኮ ነፂም ሁላችንም ስናወራበት የነበረ ነገር መሰለኝ አይደለ? ምን አለ እኔ ነኝ የተናገርኩት እኮ ለእናንተ ግሩፕ ላይ ማታ። አሁን እንትን ኤምባሲው እሱ ሊገባበት ይችላልና አሁን በቃ ወደ መፍትሄው ትንሽ ምነግራችሁ ተወሰደ የሚል ሪፖርት የለም እህቴ። ልክልሻለሁ አንቺም አንብቢው። ሜቢ መቅዲ በሌላ ነገር ብላው ይሆናል። ሪፖርቱን ወደ እኔ ላኩልኝ እባካችሁ። እስኪ እኔ ላንብቡ። ጂጂ ምናልባት እኔ አንቺ ባልሽው ሐሳብ ነው መስማማው። ለምን እንደሆነ ታውቂያለሽ? ይቅርታ መቅዲ አንቺን ሐሳብ ውድቅ ላረግ ፈልጌ አይደለም። ሰውየውንም ሳወራው በጣም አሁን የተናደደው ኢትዮጵያ ምችል ስትገባ እኮ ሰዎች እኮ ማስመርመር እኮ ይቻላል፣ አስክሬኗን ማለት ነው። ይሄ ነገር ሆኖ ከተገኘ ጂጂን ነው የምንወቅሰው። እውነት ኩላሊቷ ወጥቶ ከሆነ ባለቤቷ ጋር ቤተሰቧ ጋር ተደዋሉ ጥቁር አንበሳ ሆስፒታል አለ፣ እዛ ተወስዶ ለምን ጂጂ ምን አገባት? ብርጅስቶን ኖ የለም እንደዛ የሚል ሪፖርት የለም እያለች ስለሆነ እኮ እሷ የምትለው ወረቀት ላይ የተጻፈ ሪፖርቱ ላይ የለም ብላለች። እሷ ሄዳ መቼ ማለት ችካ አደረገቻት? ኖ መቅዲ ደግሞ አለ ወረቀቱ ላይ ያለች እኮ ነው ታም እኮ በቃ ወረቀቱ እሺ ይላኩልን፣ እኛ እናንብበው አለ የለም። መቅዲና ጂጂ ወረቀቱን ላኩልን። የምትወቀሰው ምን የምትሆነው ምን አገባት? እሷ መቼ እሷ ራሷ ሄዳ ወሰደችባት እንዴ? ትግስቱን ወረቀቱ ላይ እንደሱ የተባለ ነው እንጂ ያው ዶክተር አይደለሁም አስክሬኗን ነው ያየሁት እንጂ ሌላ ነገር አይደለም። ልደብቃችሁን ፈልጌ አይደለም። እኔ ከሷ ወገን ጂጂ ስታየው ንጹህ ነው። ምንም እንደዚህ የከፋፈቷት ነገር የለም። እህትነቷ ለሁላችንም አይደለም፣ ለንቺም ለኔም ነው። ነግ ለኔ ብለን ነው ሁላችንም የምናደርገው አይደለም። እዚህ ጋር ምንም የሚያስዋሸኝ ነገር የለም። ከምንም በላይ አገሬንም ወገን ግን እቺ ልጅ አሁን ሁላችሁም ጂጂ ማለት ነው ታሜ ኖ እንደዚህ ተወሰደ የሚል የለውም። አስክሬኗን ተቀብለናል ብለዋል። አስክሬኗን ስታዩ ለምሳሌ እዚህ እኛ ታሜ ነፊሳ ሞተች ጊዜ ሽንት ቤት ወድቃ ስለሞተች ፖሊስ አስገብቶ ሙሉ አስክሬኗን ኢቭን ልትሳፈር አስክሬን ሲሸኝ ሙሉ አስክሬኗን ንጹህ መሆኗን ምንም ነገር እንዳልተነካች አሳይቶ ነበረ ኤምባሲ በቆመበት ማለት ነው። አዎ ከፀጉሯ እስከ ጥፍሯ ድረስ ማለት ነው። እነ ጂጂ አስክሬን ስትቀበሉ ልጅቷን ከፀጉር እስከ ጥፍሯ ድረስ አይታችኋታል። ምንም ቁስል የታሸገ ነገር የላትም። አስክሬኗን እኔ በእንትኗን ያየሁት ፊቷን ያየሁት አልቻልኩም። እና እህታችን ነፃነት ግን ሙሉን ስትታጠብም ገብታ እንትን ብላለች።
እኔ ከፊቷ በላይ እስከ አንገቷ ብቻ ነው ያየሁት። ነገር ግን ማለት ነው ከሷ በላይ ብቻ ማለት እኛ እናቃትም። ያው ጨክነሽ ነው ማየት ያለብሽ። ለምን አንደኛ ነገር የኛ ሀገር ሰው ማን ነጭ ይሁን ጥቁር ይሁን ሁለት ሰው ብቻ ነው የነበርነው፣ ሌላ ከጎናችን ማንም አልነበረም። እና ያሳዝናል ይሄ በመሆኑ። ሁለተኛ እህታችን አይታለች። ግን ነገር ግን እዚህ ሀገር አንድ ሰው ሲሞት እንደዚህ በእንደዚህ አይነት አደጋ ሲሞት ለምሳሌ የጭንቅላት ተፈጥፍቶ በሬሳ እንትን ተፈጥፍጠሽ ጭንቅላትሽ ላይ የሆነ ነገር ከደረሰ ምናምን ነው እንጂ ይሄ የሞተችበት ነገር ስለማይታወቅ ከፍተው ኦርጋንሽን ይመረምራሉ። ኦርጋን ተመርምሮ ሪፖርት እዛ ላይ ይጻፋል። ተመልሶም ደግሞ እንግዲህ እንደዚህ የሚል ሪፖርት ነው ያለው። ያው የሷም እንደዛው ተመርምሯል። ሁሉንም ታይቶ የተጻፈውን ሪፖርት በፒዲኤፍ አንድ ወረቀቱን ላኩልንና ታሜ ያንብበው። በቱርክኛ ነው ትራንስሌት አድርጋችሁ ወይ ደግሞ በፒዲኤፍ ነው ያለው። ልክልሻለሁ አሁን። እሺ የእንትና ቁጥር አለሽ? የመቅደስ አለሽ? የመቅደስ የለኝም። እሺ ቁጥርሽን ስጪኝ። ፕላስ ስንት ነው የሚጀምረው የቱርክ ቁጥር? ፕላስ 90 እሺ 90 541 88 አሁንም 88 ስንት 8 28 ጂጂ አሁንም ደብል 8 አርጊና 25 አርጊ። እሺ እና እዚህ ላይ እንዴት ነው ሸጠሽው ነው ምናምን እንዴት ይባላል? እናንተ ስነ ስርዓት ያዙ። አንድ እች ልጅ እየረዷት ያሉት እየተባበሯት ያሉ ሀቋን ሊያወጡ እየሮጡ ያሉት እነሱ ናቸው። ከፋም ለማ ኦኬ አብሯት የበሉ የጠጡት ምንም ትንፋሻቸውን አጥፍተው ቪዲዮ ነው እየሰሩ ያሉት እየጨፈሩ። ቤተሰቦቿም ካልቻላችሁም ማለት እዛም ብትቀበር ችግር የለም ምናምን እንኳን ሲሉ እኛ አድርገነው አናውቅም። እዚህ ሀገር ያለ ነው ያው በእንደዚህ አይነት ነገር ሁሉ የሚተባበራል። እናት አባት የላትም ልጅቷ፣ እህት አጎት ምናምን ነው ያላት። እዛም ብትቀበር ለዛ ሰው አይ ዶንት ኬር። እናት አባት ቢኖራት ነው ወይ ብሎ የሚቀበር። ሀይ ብዬሻለሁ ጂጂ ላኪልኝ። እሺ እህቴ፣ እሺ አመሰግናለሁ። በቃ እንትኑ ላይ ብቻ እኛም እየሰበሰብን ነው የተወሰነ። እናንተም ከቻላችሁ የተወሰነ ነገር ተባበሩ። የሚከፈለው ደግሞ 3500 ለአስክሬን የጠየቀው የሬሳ ሰውዬ ነው። እንደምንም እንዲቀንስልን አድርገን እንዲለክ እናደርጋለን እንጂ ለኤምባሲም አይደለም የጠየቀው፣ ማንም ግለሰብ አይደለም የጠየቀው። የአስክሬን የሜላካው ኤጀንቲ ነው የጠየቀው ገንዘቡን። طيب ليش እናንተ ማለት ለኤምባሲ የማታሳውቁ? በኢትዮጵያ ኤምባሲ አማካኝነት የራሳችሁ አላችሁ ኮንትራክት ያላችሁ ማለት ነው፣ ካርጎ የሚያስልኩበት ማለት ነው። አዎ ወንድሜ። አሁን እዚህ ሀገር ለምሳሌ አለ ኤምባሲ ማለት ነው። ሜቢ ማክሲመም 5000 ድርሃም 5000 ድርሃም ሲሆን ደግሞ $1500 ኦኬ። ሶ እናንተ በኢትዮጵያ ኤምባሲ ማለት ብትጠይቁ በካርጎ መላክም ካለባችሁ ምን ያህል ነው የሚፈጅባችሁ? በኢትዮጵያ ኤምባሲ ቢጨርሱ ይሻላል በግል ከሚሆን። ኤምባሲው አዌርነስ እነሱም ሰውየውን አወራኸው እንዴ? ሰውየው ሁለቴ የደወልኩለት አይመልስም። እኔ ጋር ደግሞ እየደወለ ነው። ላስገባ እኮ ግሩፕ ላይ ላድርጋችሁና ያው ወደ እኔ ስልክ ደውይ ነው። እሺ እኔ በቃ ልወጣ ነው። ሌላ ጥያቄ ጂጂ ላኪልኝ። ሀይ ብዬሻለሁ። መሲ ነኝ ብዬሻለሁ። ጂጂዬ አንድ ጥያቄ ልጠይቅሽ አንዴ። ሮዝ ይባላለሁ። ይኸውልሽ ልጅቷ ማለት ውጤቷ ራሷን አጥፍታ ነው የተባለው። ውጤቷ ላይ ድምጽ ይመጣል። ያሁኑ እንትን ላይ ያሁን ለጊዜው የሚያሳየው አንገቷ በክርክር እንዳለ ራሷን ሰቅላ እንዳጠፋች ነው። ይሄ ግን ይቀጥላል፣ እንትኑ ምርመራው ይቀጥላል። ይሄ ለጊዜው ያሳያቸው የምርመራ እንትን ነው። የውስጥ ደግሞ ወስደው የመረመሩትን በኋላ ነው የሚያሳውቁን። ኤምባሲም ፖሊስም እየተከታተለው ነው። ያው የቱርክ መንግስትም ዝም አይልም። ታውቃላችሁ፣ እዚህ የምትኖሩ እህቶች ሁላችሁም ኢቨን ኤምባሲ አይጠይቅም። እነሱ መርምረው ውጤት ያሳውቃሉ ለሚመለከተው አካል። እና ይሄ ነው ያለው። አንቺም ልልክልሽ ይችላል። እሺ ደስ ይለኛል። ሰላም ጂጂዬ። እኔ ነፃነት ነኝ የገባሁት ልጅቷ ጋር ማለት ነው። ኦኬ ነፃነት። እሺ ነፃ አንቺ ነሽ። ግቢ አናግሪያቸው። እሺ
ይሄ ሰውነቷ እንትን ያለው ኦቶፕሲ የሚባለው ነገር ምክንያቱም የሞተችበትን ምክንያት ለማወቅ ብለው በሙሉ ከላይ እስከታች ተቀዷል። እኔ ነኝ ገብቼ የሚያጠብኳትም ውስጡ መልሰው ከተውታል ወይስ አልከተቱትም የሚለውን እግዚአብሔር ነው የሚያውቀው። ግን በሙሉ እያንዳንዱ ኩላሊቷም፣ ሳምባዋም፣ ጉበቷም በሙሉ እየመዘኑ ያ ወረቀት ላይ ተጽፏል። ይሄን ያህል ግራም በሙሉ ተደፍራ ነው ወይ ምንድን ብላ ነው የሚለውን ማናቸውም ሰውነቷ ላይ ያለውን ቴስት ሊያደርጉ ወስደዋል። ግን ኩላሊቷ ወስደው ከተውታል ወይስ ወጥቷል የሚለው ነገር ማንም የሚያውቀው ነገር የለም። አሟሟት በበሽታ ካልሆነ ድንገት ሞቶ ከሆነ እዚህ ሀገር ኦቶፕሲ የሚባል ነገር ይደረጋል። ይሄንን ለማለት ነው የገባሁት። طيب እናንተ እንዴት አወቃችሁ ማለት ኩላሊቷ እንደተወሰደባት? ተመለሰ አልተመለሰ? አሁን ትልክልሃለች ጂጂ ተወሰደ አይደለም ተወሰደ ወይም አልተወሰደም። ጤነኛ ከሆነ እዚህ ሀገር ሌላም የሚወሩ ነገሮች አሉ። እሱን የምናውቀው ነገር የለም። አንድ ለኢትዮጵያ ብቻ አይደለም ለማናቸው አንደኛ ደረጃ እኔ አንድ ነገር መናገር እፈልጋለሁ። ማለት በዚህ ጉዳይ ላይ ከዚህ በፊትም አውርተናል በግልጽ እዚህ ቱርክ ላይ የሚደረገውን ነገር ማለት ነው። ክሪስ እባላለሁ። ምናልባት ተው ከፍተው የሚያዩት ነገር አለ። በደንብ ይቀዳሉ ቱርኮች ይወስዳሉም ይባላል። ግን ይሄንን ኤምባሲ ደስቶኑ ይገባል እዚህ ቦታ ላይ ማለት ግልጽ ነው ያደርጋሉ ቱርኮች። እኛም ብቻ ሳይሆን አፍሪካኖችንም ያደርጋሉ። አፍሪካ ብቻ አይደለም ማናቸውም ከእንግሊዝም መጥቶ ግን አንደኛ ደረጃ ዘመድ ካልሆነ እኔ ከዚህ በፊትም አብሬ ሄጄ ገብቼ እንትን ያልኳቸው ነገሮች አሉ። ያስፈርመዋል። አሁን አየር መንገድ የሞተችውን ልጅ እሷ በሙሉ ጉበቷ በጣም መጥፎ ደረጃ በጣም ስለነበረ አንድ ነገር አልነኳትም። ግን ወድቆም ይሙት ለብቻው ሞቶ ተገኝቶም ከሆነ ምንም ይወስዳሉ የሚባል ነገር አለ። ግን ይሄንን የመጠየቅ መብት ያለው አንደኛ ደረጃ ዘመድ ነው ወይ ወንድም ወይ እናት ወይ ምናምን እሱንም አስመስክሮ መጡ። ይሄንን የሚጠይቅ ደግሞ ማንም ሰው ስለሌለ እዚህ ንግድ አለ። ይሄን ደግሞ አንድኛ ተከራክረን የምናቆመው አይደለም። ትልቅ ነገር ነው። ይሄ በጣም ከባድ ነው። እኛ ሰብስበን ብር የምንልከው ሬሳ ከኢትዮጵያ መምጣት የማይችሉ ህዝብ ነው። እንግዲህ እዚህ መጥቶ የፕሌን ከፍሎ ለፍርድ ቤት ጠበቃ ይዞ የዚህ የክርክር ወጪ በጣም ብዙ ነገር የሚፈልግ ነው እና ይሄ ትልቅ እንትን ነው። ምን እንደሚባል በአማርኛ አላውቅም። ይሄ መንግስትን መግባት ያለበት ነው። ስለዚህ ነጹዬ የኔ ሀሳብ ምን እንደሆነ ልንገራችሁ። ልጅቷ ሬሳዋን የመሸኘቱ ላይ እንትኑን አይዲያችንን ትተነው ገብቶሻል። ልጅ ከሞተች ኦልሬዲ በቃ አለቀ። እዚህም ብትቀበር ችግር የለውም። ግን ሀቋ እንዲወጣላት እች ልጅ ሬሳዋን አስመርምረን በህግ ሬሳዋን አስመርምረን ኩላሊቷ አለ የለም እኔ ብየዋለሁኝ አለ የለም የሚለውን ነገር አጣርተን ይሄንን ነገር ቢያንስ ማለት ነው ቱርኮች ይሄንን ስራ እየሰሩ እንደሆነ ለምሳሌ እቺ ልጅ እኮ ሊያድኗት ሁላ ይችሉ ነበር ማለት እኮ ነው። ህይወቷን አይደለም የሰውየው የተናገረው የመጀመሪያው ኢፋዴው የሰውየው 12 ሰዓት ላይ ባለቤት የጠራችኝ አስካለ አሟታል ብላ ሐኪም ቤቱ ሰዳት አለችኝ። ከዛ በመሃል ምንም የማይገባ ነገር አለ ባዶ ምንም ነገር የሌለው። ከዛ 14 ሰዓት በር ሳንኳኳ አሁን ሚስትየው የት እንደሆነች አይታወቅም አልኩት ለፖሊሱ። 12 ሰዓት መተህና ውሰዳት ሐኪም ቤት ብላው አልኩት። ከዛ በመሃል ያለው ሰዓት ላይ የታለች ሚስትየዋ? ምንም የሚገልጽ ነገር የለም። ይሄንን ማን ነው የሚከራከረው? ቤት ውስጥ የሆነ ነገር አድርገዋት ከሆነ ደውልልኝ ብሏል። አሁን ይደውልልክ ብዬው እሺ ብሏል። በግሩፕ ማውራት አይፈልግም እና ይሄንን ማን ነው የሚከራከረው ብዬ ስለው አይ ፍርድ ቤቱ እንትን እያለ ነው ይቀጥላል። ከ2 ወር በኋላ እንግዲህ አሁን ይሄ የኦቶፕሲ የወሰዱት ከላዩ ላይ ቆርጠው ነው የወሰዱት ወይስ እንዳለ ነው የወሰዱት የሚታወቅ ነገር የለም። የወሰድነውን ነገር አለ
መርምረን በምን ምክንያት እንደሞተች እንደርስበታለን ነው የሚለው። አንገቷ አካባቢ የመደማት አለ። ይሄ ትሮይድ አካባቢዋ የሚደማ ነገር አለ። ምን እንዳገኙ እያንዳንዱን ይገልጻል። እንትኑ ላይ ቀላል ነገር እኮ ቀድማውን ጂጂ ምን አለችን? እኔ ከአንገቷ በላይ ነው ያየኋት። ሙሉ ማየት አልፈለገችም። ኦኬ ስትታጠብና ሙሉን ደግሞ ያየች ልጅ አለች ነው። አሁን ወደዚህም የዚች ልጅ ኃላፊነት የሚወስደው ኤምባሲው ነው ወይስ ኃላፊነቱ የምትወስዱት አስክሬኗን የተቀበላችሁ ሰዎች ናችሁ? እቺ ልጅ ኢትዮጵያ ስትገባ መመርመር ውዴ ይኸውልሽ ነፂ ማለት እሷ ናት። አስክሬኗን ያጠበችው እኔ ነኝ ገብቼ ያጠብኩት። እሺ ነፂ ሙሉ ሰውነቷን ስትይ የተከፋፈተ ነገር አለ ሰውነቷ ላይ ከአንገቷ በሙሉ ከአንገቷ ከአገጯ ጀምሮ እስከታች ድረስ ተከፍቶ በሙሉ ተሰፍቷል። ገባሽ? በመሃል ድረስ እሱ ምንድነው በሙሉ አልኩሽ አላችሁ ሳምቦል ግራም ግራ ሳምቦዋ ይሄን ያህል ግራም፣ ጉበቷ ይሄን ያህል፣ ቀኝ ኩላሊቷ ይሄን ያህል ግራም ሁሉንም እንዳለ መዝነውታል። ከዛ በኋላ ውስጡ መልሰው ከተቱት የማውቀው ነገር የለም። ገባሽ አይደል? ከላይ እስከታች ተቀዶ እንደ እንትን ተሰፍቷል። እንደዚህ በትላልቁ ተሰፍቷል። ይሄ ሁለት አይቻለሁ። ውስጥ ገብቼ ፊቷንም ሁሉ ምን ፎቶ አላነሳሽም? አዎ እኔም ሁለት አይቻለሁ። አይ ማንሳት አይቻልም። ሬሳ እንዴት ብለሽ ታነሽ? ምናልባት ካለ እኔ ጋር ከዚህ በፊት የተነሳ የአንድ ሰው አለ ፊቷን ማየት የሚፈልግ ማንሳትም ይዘገንናል። ጥሩ አይሆንም ለማንም ቢሆን። ማየት የሚፈልግ ዘመድ አላት ወይ የቅርብ ይሉሻል። መጀመሪያ ካጠቡ በኋላ ሴትዮዋ ልጅ ናት የበቀደሟ ናት ወይስ? አዎ ሳሪ በቀደሟ ናት ራሷን ያጠፋችው የተባለው። አዎ ኦኬ። እና ሄደ እንደ አስክሬኗ ወደ ኢትዮጵያ አልሄደም። አሁንም ቱርክ ነው ያለው። ስለዚህ ሬሳ ራሷን አላጠፋችም ማለት ነው አይደል? ነፂ ራሷን አላጠፋችም። አንገቷ ጋር አየሁ። በቃ እኔ ጠይቁኝ ነገር ካለ ጠይቁኝና ልወጣ ነው። አንገቷ ጋር የተከረከረ ነገር አለ ወይ ብዬ ለማየት ሞከርኩኝ። ትንሽ የሆነ ቀይ ነገር አሳይታኛለች የምታጥበዋ ሴትዮ። ግን ያንም ያህል ሰውነት ተሸክሞ እንደዛ አረንጓዴ አልሆነም አንገቷ ጋር። እኔ እንጃ የሚያጠራጥር ነው። ልወጣ ነው። ደብዳቤ ጽፋ ምናምን ያሉትስ? አይ እሱን የማውቀው ነገር የለም ምንም የማውቀው ነገር። ነጽዬ አንዴ ሳትወጪ ግን ጥያቄ ልጠይቅሽ። ነጽ ይቅርታ፣ አሰሪዎቿን አግኝተሻቸው ነበረ? አናግረሻቸዋል? አይ ፎቶውንና የተናገረውን ቃል ነው ያነበብኩት። የተናገረት ቃልም ይቺ ሁለቷ ናት። በቃ 12 ሰዓት ላይ ገብቼ አይደለም ሚስቴ ጠራችኝ። አስካለን ሐኪም ቤት ውሰዳት አለችኝ። አይ ስራ አለኝ ነገ ወስዳታለሁ አልኩኝ። ተጠራጥሬ 14 ሰዓት ላይ ሄድኩኝ። በር አልከፍት ስትለኝ በር አሰብሬ ለማን ነው? ለአናጺ ነው ያለው። እንደው ለአናጺ በር። በነገራችን ላይ ይሄን ያላችሁ ሰውዬ አሰሪው አይደለም። ይሄ የጠመጠመ ነው እንግዲህ ፎቶ ላይ ያለው አሰሪዋ ያለው እዚህ ነው። ዋና ይሄ አርባቡ ያለው እዚህ ነው። አልሄደም። የሞተች ዕለት በስልክ ነው ባለቤቴ የነገረችኝ። ባለቤቴ ቤተሰቦቿን ልታሄዳለች ነው። የማ ፓስፖርት ነው? እዛ ላይ የወንድ ፓስፖርት ነው። አዎ እዛ ቱርክ ያለው ሰውዬ አብሯቸው አረብ ነው ወንድም ማለት ነው ይሆናል። አላውቅም፣ ስሙንም ረስቼዋለሁ። የእሱን ነው ያነበብኩት። ጥንት ራሷን አንቃ ቪዲዮ እየቀረጸች ምናምን ያለውስ እኮ ይሄኛው ሰውዬ እኮ ነው ለኛ እንደዛ ያለን እኮ ነው። ውሸት ነው ወይስ? አላውቅም። እኔ እኮ አሁን እቺ ልጅ ታንቃ ከሞተች ምን ሊያረግላቸው ልጅቷን ከፋፈቷት። በቃ በሄርንበት ቱርክ ያለው ኤምባሲ ይሄንን ማስተካከል አቅቶት ነው ማድረግ ያለብን። እንደዚህ ከፋፍቶት ጉበቷን፣ ጨጓራዋን ምናምን እንትን የሚሉት ይሄንን ማድረግ ያለብን አሁን ማለት ነው። ልጅቷን ሬሳዋን ለመላክ አንሯሯጥ። ሁላችሁም የምታስቡ ከሆነ ማለት ነው ልጅቷን ሬሳዋን ለመላክ አንሯሯጥ። ስለዚህ ሌላም ሰው እየመጣ እንዲሁ እየታረደ እየሄደ ነው ማለት ነው። ትንሽ ይሄ ማንም እንደዚህ በትንሹ እንትን የሚል አይደለም። አሜሪካ ያለች የሆነች ቲክቶክ ስታወራ የሰማሁት አለ። ጸጉር ልታስደርጉ ሄዳችሁ ኩላሊታችሁንም ሊወስዱ ይችላል። ያን ያህል አሁን ንግድ ተጀምሯል በኩላሊት በምናምን። ይሄ አሁን በትንሹ የሚሆን ሳይሆን በትልቅ በመንግስት ደረጃ እንጂ እኛ ትንሽ ነን ለዚህ እንደሚመስለኝ አላውቅም። ይሆናል ብዬ ድምጽ ይሆኑን አላና ብርጅስቶን ምን እንደሆነ ታውቂያለሽ? መሆን የሚችለው እንደኔ መሆን የሚችለው የአንድ ሰው የሞተ ሰው
አንድ ቤተሰቡ መጥቶ እዚህ ጠበቃ ይዞ ጋዜጣ ላይ እንዲወጡ እስካደረገ ድረስ እንጂ አሁን እቺ ልጅ ቤተሰብ የላትም። ለምሳሌ አንደኛ ምኗም አይደለሽም ብለው ነው ያስፈረሙኝ። ባለፈው ራሱ እዚህ የሞተችውን ልጅ አጠገቧ ሆኜ ሁሉ ነገር ላይ እኔ ስፈርም ለማንኛውም ነገር አንቺ ምኗም እንዳልሆንሽ ተናገሪ ተብሎ ነው ያስፈረሙኝ። ምኗንሽ ይላሉ ቀድመው ነገሮችን ለመውሰድም እንደልባቸው እንዲሆኑ። ይሄን ለማድረግ አንድ ሰው ከሞተ በኋላ እህቱ ወይም አባቱ ወንድምየው አስመስክሮ እህትነቱን አሳውቆ ኤምባሲ ከጀርባው ሆኖ ታዲያ ግን የኔ ጥያቄ ግን ማርያም አንቺ አሁን ነገሩን ፍርጥርጥ አድርገሽ ነገርሽን። ጂጂ ግን ነገሮቹን ለማድበስበስ ሄደችበት ርቀት ግን በአንድ ዜጋ ላይ ግን ይደብራል። በነገራችን ላይ ለዜጋሽ ከሆነ ጂጂ ምሰሪ ያለሹ ይሄ አይባልም። እሺ እሷ በዚህ ደረጃ ያወቀች ነው። ኖ አልተከፈተም ምንም አይነት ነገር ለእንትን ነው ምርመራ ብቻ ነው ያለችን። ገባሽ? ያው መቅደስን ያስጠላታለች። አሁን እኮ ይኸውልሽ እኔም እኮ አሁን ተከፍቶ ወሰዱት ብዬ አልልም አልወሰዱትምም አልልም። ይሄን እኮ የሚያውቀው ማንም ሰው የለም። ተከፍቷል ግን እሷን ፊቷንም አላየችም። እኔ ነኝ ሰውነቷን ያየሁት። ተከፍቷል፣ ተወስዷል፣ አልተወሰደም የሚለውን አናውቀው። አሁን እዛ ሆዷ ውስጥ አለ ወይ የለም የሚል ነገር የለም። ተሰፍቷል። ሙሉ ሆዷን የተተፋው ሙሉ ካገጯ ጀምሮ እስከታች ድረስ ቆርጦታል። በቃ እሺ፣ አመሰግናለሁ። ደህና ሁኑ። ብር እየተሰበሰበ ነው። አሁንም እናንተ ከቻላችሁ አሰባስቡ። እዚህም እንትን እያልን ነው። እንደምንም ይላክላት፣ ተባበሯት። አዎ ግን ከፋፍዬ ጨርሼ ኤምባሲ ፈቅዶልኝ ነው የወጣው። በስመ አብ ይኸው አሁን እንትን እያሉን ነው። እንዲህ አይነት የለም፣ በአጠቃላይ የለም እንዲህ አይነት። መጀመሪያማ እከፍላለሁ ብሎ እንደውም እንዳታሰባስቡ ብዬ እኔ ነኝ ያስቆምኩት። አሁን ይሳቅ ይምጣና ኤምባሲ ሰፖርት የሚያደርገው ነገር ካለ ይሳቅ እዛ ካለው ኤምባሲ ጋር ይነጋገርና ቢያንስ 3000 ምናምን ዶላሩን እናንተ ከየትም አምጥታችሁ አትከፍሉም። እናንተም ሰርታችሁን አገሪቷ አሁን ራሱ እኔ ነኝ እያሰባሰብኩ ያለው 300 500 ቴሌ ምንም ነገር የሚሆን አይደለም። ሰውየው ብዙ አመት ያገለገለችው ናት ይላሉ እንደሰማሁት ከሆነ። እንደዚህ ተጥሎ ይኬዳል። ከሄደም አላቅም ሄዷል ከተባለ ከሄደም እንደዚህ ሰው ገሎ ጥሎ መሄድ አለ እንዴ? የሰጠችው ያን ያህል የሰጠችው ውሃ ያቀረበችበት እግራቸውን ልብሳቸውን የሰበሰበች እንደዚህ እንደ ቆሻሻ ይጣላል እንዴ? ንጹህ እንዴት ተለቀቀ? የሰውዬ ማለት እዚህ እኔ ሄዷል ወይ? እሱንም እኔ አላቅም። አሁን እኔ አላቅም። ይሄንን ሄዷል ወይ? ከሄደም እንዲህ ማድረግ ማውራውትኝ እኔ ዱባይ ነው እና የሞተች ቀንም እዚህ ሆኖ አውርቼዋለሁ። አሁንም እዚህ ሆኖ አውራውትኝ የሰጠችበትን አገልግሎት ሬሳዋን እንኳን አገሯ ያስወስድ። እዚህኛን አፋችንን አደረቅን ልመና ሰው ጋር የዚህ ሀገር ህይወት ስራ የለም ምን የለም። 300 እና 500 ተሰብስቦ 3500 4000 ዶላር አይሆንም አለው ማለቱ ራሱ በጣም እንትን ይላል ሁሉንም